የደከመ ማህበረሰብ ተቻለችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይ ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ጋይስ ላይክም አድርጉ ማለት ነው። ቻናሉ ለሰዎች ተደራሽነት እንዲኖረው ያልኩ እንግዲህ ዛሬ በአንድ ነገር መጥቻለሁ ማለት ነው። በተለይ ሶሻል ሚዲያ ስትሆኑ ደግሞ ጥንቃቄ ልታደርጉ የሚገባችሁንና የታዘብኩትን ነገር ሀሳብ አስተያየት ልሰጥ መጥቻለሁ ማለት ነው። እሱ ምንድነው ወዴት ነው ምናምን ካላችሁ እንግዲህ ስለ እንትና ነው የመጣሁት። ሚኮ ማይኮን እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። ሚኮ ማይኮ እንግዲህ በዩቲዩብ ቻናሉ በፕራንኮች በተለያዩ ነገሩ የምናውቀው ልጅ ወይንም ወጣት ነበር ማለት ነው። ግን እንግዲህ በአንድ ወቅት ምን እንደነካው አላውቅም፣ ህዝብን ተሳድቦ ከህዝብም እንግዲህ የአማራን ህዝብ ነበረ እየተሳደበው ማለት ነው። ይህ የወደቀ ማህበረሰብ ምን ያመጣል ምን ያደርጋል ሲል እንግዲህ ተናግሮ ነበር በዩቲዩብ ቻናሉ። እሱም ብዙዎችን አስቆጥቷልም ብዙዎችንም አስቀይሞ እጅግ በርካታዎች ሰብስክራይብ የሚያነሱ ከዛ ባሻገር ደግሞ ግሩፕም ተፈጥሮ ቻናሉ እንዲዘጋ ቢደረግም ቻናሉ አልተዘጋም። ግን ብዙዎችን አስቆጥቶ እንግዲህ እጅግ በርካታ ሰብስክራይብ ተነስተውበት ነበር ማለት ነው። ሶ በዛ ይቅርታ ጠይቅ ሲባልም አይ ይቅርታ አልጠይቅም፣ ለምን ይቅርታ ጠይቃለሁ? ይህ የወደቀ ማህበረሰብ ብሎ እንግዲህ የተከበረውን ኩሩውን ጀግናውን ማህበረሰብ ተሳድቦ ነበር ማለት ነው። እና እንግዲህ በጣም የታዘብኩት ነገር ምንድነው? ከዛም በፊት ከሱ የበለጠ ዩቲዩብ ቻናል የሚታይ የለውም ነበር። እውነት ለመናገር እጅግ በጣም በሚሊዮን የሚታይ ነበረ ማለት ነው ዩቲዩብ ቻናል። ነገር ግን ሀበሻ ጎበዝ አይጥላችሁ። ሀበሻ ከጠላችሁ ሀበሻ ሲጠላችሁ ይጠላችኋል፣ ሲወዳችሁ ደግሞ ሰማይ ይወስዳችኋል። ደግሞ ሲጠላችሁ ደግሞ ያን ያነገሳችሁን ያህል ዝቅ ነው የሚያደርጋችሁ። ስለዚህ እንግዲህ ሚኮ ማይኮ እንግዲህ ጥቅሙ ቀረበት፣ ቻናሉን መታየት አቆመ፣ ምንም መታየት አቆመ። እንግዲህ በፌስቡክ ገጹ ይቅርታ የኢትዮጵያን ሕዝብ ይቅርታ አስቤበትና ማህበረሰብን ለመናገር አይደለም ተረዱኝ ሲል እንግዲህ ከረዥም ጊዜ በኋላ ይቅርታውን ጠይቋል ማለት ነው። ምክንያቱም ጥቅሙ ቀረበት። ህዝብን ነው የተሳደበ፣ ህዝብን ነው ያዋረደ። እንግዲህ አብዛኛውን ደግሞ የሚከታተሉት አረብ ሀገር ያሉ እህቶች ናቸው እውነት ለመናገር። ምክንያቱም እኛ ስራ የለንም ስላችሁ ስራማ አለን። ያኔ ምን ልላችሁ ፈልጌ ነው፣ ብዙን ጊዜ ከስራ መልስ ስራ ስንጨርስ ምን ስንል በቃ መደፈሪያችን እነሱ ናቸው። እነሱን ካላየን እኛ ራሱ ስትራስ ነው የምንሆነው። ሰው ለዛ ስለሆነ እንግዲህ እነሱን የምንከታተላቸው እኛ ነን። ነገር ግን የአረብ ሀገር ሴትም ትንሽ ነገር ካየች በምንም በሀገሯም በቤተሰቧም እንደማትደራደር ሁላችንም እናውቃለን። የራሱ እዛ በፊት አየው ነበር። እዛም በኋላ ግን ሰብስክራይብ አነሳውኝ እርግፍ አድርጌ ተኩት። አሁን ይቅርታ ስጠይቅ ገርሞኝ ነው እውነት ለመናገር ግርም አለኝ። እኔ በሱ ቪዲዮ መስራት ፈልጌ ሳይሆን በቃ ህዝብን እንደ ህዝብ ማየት አለባችሁ። በተለይ ደግሞ ሶሻል ሚዲያ ስትጠቀሙ ጋይስ ጥንቃቄ ልታደርጉ ይገባችኋል። በቃ ጥንቃቄ በጣም ለምንናገራቸው ነገሮች በቃ እሱ አሁን ያኔ በያን ጊዜ ብዙ ተከታታይ ነበሩ፣ ብዙ ሰብስክራይብ ነበሩ። ከሱ የበለጠ ሰው ያለ አልመስለውም። ነገር ግን አይደለም እሱ ይቅርና ህዝብ ከጠላችሁ ለመንግስት ራሱ የማይመለስ ህዝብ ነው ህዝቤ ማለት ነው። ስለዚህ ህዝብን ባትተቹ የምታደርጓቸውን ነገር በዩቲዩብ ቻናል ለምትሰሩ በቲክቶክም የተለያዩ ነገሮችን ባታሳዩ መልካም ነው ብዬ አስባለሁ። እና ከሚኮ ማይኮ ምን ተማራችሁ ጋይስ? እኔ ይሄ ነው የገረመኝ እውነት። እንግዲህ ቻናሉ ሲቀዘቅዝበት ቻናሉ አልታይለት ሲል ነው እንግዲህ ህዝብን ይቅርታ የጠየቀ እንጂ ህዝብን ጠይቅ ሲባል እኮ ይቅርታ አልጠይቅም። የደከመ ማህበረሰብ ይቅርታ ተጠየቀ አልተጠየቀ ጭራሽ ወይ ድፍረት። ንቀት እኮ ንቀት አይደለም። ማንም እየተነሳ እንደዚህ አፉን የሚከፍትበት ህዝብ አይደለም። የዛሬው ማሰቃየት የዛሬው መውደቁን አይደለም ማየትና እንግዲህ ይህንን ብሏል ማለት ነው። እንግዲህ ህዝቡ ይቅርታ ያደርግለታል አያደርግለትም የምናውቀው ጉዳይ የለም። የሚኮ ማይኮ ቪዲዮ እንግዲህ የቆዩት እየተዘዋወሩ ስለ ክፋት የተናገረበት ቪዲዮዎች እንግዲህ እየተዘዋወሩ ነበር ማለት ነው። ለዛ ነው ያለው ነገር እና ለማንኛውም ይሄ ነው እላችኋለሁ። ቤተሰብ ብዙ ወሬ አላወራባችሁም። ቻናሌን እያያችሁት አይደለም፣ ለምን እንደሆነ አላውቅም። ሰብስክራይብ ደግሞ እየተነሳብኝ ነው። አላውቅም። ሰብስክራይብ አድርጉ ስላችሁ አታደርጉ። ተው ሰብስክራይብ አድርጉ። ተው ሰብስክራይብ አድርጉ። ቻናሌ ላይክ አድርጉ። ላይክ ብታደርጉት እኮ ዩቲዩብ ሼር ያደርገው ነበር። ግን እናንተ ታያላችሁ። እንዲሁ ቢያንስ እንኳን ቻናላችሁ 200 ሰው አይቶት 100 ሰው ራሱ ላይክ ቢያደርገው እኮ ማለት ነው ዩቲዩብ ሼር ያደርገው ነበር።
ግን እናንተ ተንኮላችሁ ተንኮል አይደለም። አበሻ እኮ ቤት አቤት ቆኛ አረብ ሀገር እንቅልፋችን እያጣን እየሰራን ከስራ ባሻገር እየሰራን እኛን ማበረታታት ነው ያለባችሁ ወይስ? ጥያቄውን መልሱት እናንተ። እውነቴን እምላችሁ። አዎ አይከፈልበት። ሰው ከፍሎ ስንት ነገር ያደርጋል። ስንት መልካም ሰዎች አሉ ለሰዎች መልካም የሚሰሩ። እናንተ ግን ነው በቃ መልካምነትን እንደ ክፋት ታዩትና ለምንም ነገር የማትሆኑ ግለሰቦች ናችሁ እና ለዛ ነው እላችኋለሁ። ለማንኛውም ወዶችዬ በተረፈ ግን ሁላችሁም እንዴት ናችሁ? ደህና ናችሁ? ሙቀት እንዴት ይዟችኋል? ሙቀት ባይዘው ያልቃል። አሁን ነሐሴ ላይ በቃ ነሐሴ መጨረሻ ላይ ያልቃል ሙቀቱ ማለት ነው። እስከዛ ግን መቻል ነው፣ ምንም ማድረግ አይቻልም። መስከረም ላይ ባይዘው ያየራቸው በጣም ምርጥ አየር ነው። ጥቅምት ላይም ያው እንደዛው ሄዳር ላይ ክረምቱ ይገባል ማለት ነው እና እዛ ነው እላችኋለሁ። በተረፈ ግን ሰላማችሁ ብዙ ትትረፍረፍ ይበልልኝ በያላችሁበት የዓለም ዳርቻ። እንዴት ምን ብላችሁ በሌላ ቪዲዮ እመጣለሁ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡ። ሹዶች ማሮች ፍቅሮች